ልጅ መፈለግና መጠየቅ ምን አመጣው ሲጀምር ሲቀጥል ፈልገሽ አንቺም ተባባሪ አብራችን አደረጋችሁ ምን ማለት ነው አብራችሁ ምንድነው ነገሮሽ ቤብ ካም ዳውን ተረጋጊ አልገባኝ ምን እንዴ የምትሆኚ ነገር አለ ምን ማለት ነው አልገባኝም ይኸውልህ በዚህ አይነት እኮ ጃለቀም ከደርዘን በላይ ልጅ አለው እያልከኝ ነው ማለት አሁን ስለሱ እንደሷ የመጣና ስለ እንደዚህ አይነት ነገር ቅሬታ ያቀረበብን ሰው የለም እኮ ደፍሩኝ ነው ማለት ነው ኖ በመድፈር ሳይሆን በራሳቸው በዶክተሮች ናቸው የዘር ፈሳሽ ያስቀምጡና በብልቃጥ ያንን ነገር ያደርጋሉ ልጅ መውለድ እንደማልችል ተነግሯል ካልኩ ከሶስት ትዳሬ ተፋትቻለሁ ከመወደውና አንቺ ነሽ መውለድ ማትችል ብዙዎቹ ዶክተሮች የሚሉኝ እኔ ችግሩ ያለው እኔ ጋር እንደሆነ ነው የሚነግሩኝ ነው ማለት ያላባት ልጅ እናሳድግ ነው ያላባት ልጅ ምናምን እና ቆይ አንቺ ምንድነው ልጅ ብለሽ መጣሽ ልጅ ታቀፍሽ በቃ አለቀ እኮ ሌላ ነገር እኮ የለውም እኮ እንዳልኩ ነው አሪፍ ጎበዝ ታታሪ ዶክተር ነው ያው ባለቤትሽ ስለሆነ አይደል ነው እኛም እሱን ሰምተን ነው የመጣ ነው ግን እንዳትጨምሪብን ብለን አይ ነው ዛት ያው መሰለከ ምን ጊዜ ያው የዛኔ ምንድነው ያደረከው ይያልኩ እኮ ያኔ ምንድነው ያደረከኝ አደንዝዘ ምንድነው ያደረከው መቼም ካንቺ ጋር ግንኙነት እንዳላደረኩ ታውቂያለሽ ማለት እሱን አንተ ነው የምታውቀው ይኸውልሽ እመቤት አንቺ እኮ ልጅ ካገኘሽ የተሰጠሽን ልጅ ከማህበረሰቡ ገለል ብለሽ ሌላ ቦታ ላይ እኮ ማሳደግ ትችያለሽ እኮ ግዴታ የትም ብሄድ ማለት ነው ዲቃላ እየተባለ ነው አባቱ ማን ነው ሲል አላቅም እኔ ካፊ የሚወጣው አላቅም የሚል ቃል ነው እንዴት አላቅም እኔ እውነቱን ልንገርሽ እኔ ላንቺ ልጅ ለማሳቀፍ ስል በቃ የዘር ፍሬ አድርጌብሽ ነው ልጁ ልትወልጂ ይቻልሽው እኔ አርግልኝ ብያለሁ እንደዚህ ነገር እንዴት የምታደርገው ያለ ሰው ፍቃድ ሴት ተራጊ ነፍጮ አልቀመጥም ለምን ነው የምቀመጠው አንዴ ተረጋጊ ጠበቂ ካለ ደውል የምን ጠበቃ ነው አሉ ልጆች እዚህ ጋር በህግ ነው የምንነጋገረው ለህጉም ለምኑ ይደርሳል ሆ አሁን ጠበቃ ምናምን አትበል አንዴ ሄሎ እንዴት ነህ ሰላም ነው አለ ይመስገን ወይ መቤት አንዴ ድምጽሽ ይቀርታ የኔ አንድ ኬዝ ነበረኝ የዛሬ 2 ዓመት አካባቢ ምናምን እና ምን መሰለህ ጉዳዩ ልጅቷ መጸነስ አችልም ነበር እኔ በቴክኖሎጂ የታገዘ የወንድ ዘር ፍሬ ማህፀኗ ውስጥ አድርጌ ነበር እና ባይገርም ህክምናው በተሳካ ሁኔታ ሆኖ ልጅ መውለድ ይችላልች እና ልጇን ታቀፋ የ2 ዓመት ምናምን ነገር ሆኖታል ኬዙ ልጅ አላት ቤቷ ምንድነው ይሄ አላ አይደለም አጉል ነገር ለማት የልጅ ዲቃላ ምናምን የልጅ አባት እያለ ይጠይቀኝ ነው ምናምን ብላ እዚህ ያስጨነቀችኝ ያለችው እንዴት ነው ይሄ ነገር በህግ ሲታይ የሚያስጠይቅ ነው እንዴ አይ እሱም ባይልክ ማለት ነው አንዴ እኔ ምን ነገር ከጠበቃም ታናገረው ምንድነው ይቅርታ በጣም ይቅርታ እሺ ቀጥል ንገረኝ እሺ ጥሩ መልካም እሺ የኔም ቤት ለምን አትረጋጊኝ አንቺ እንዴት ነው መረጋጋው መረጋጋት አለብሽ አንቺ ሆነሽ ነው እዚህ ሲጀምር ማለት ነው ቤቴ ውስጥ መጥተሽ እንደዚህ አልረጋጋም ማለት አቺ ለንገርሽ በትክክል ያናገር እኔ ይኸውልሽ ዕውቀት ያለኝ የተማርኩ ሰው በማሆኔ ነው ቁጭ ብዬ አንቺን በስትክክል እያወራሽ ያለሁት ይገባሻል ስለዚህ ማርክ ነው ያለሽው ፍቃድ እንደዚህ ታደርገው ማርክ ሲጀምር ምን ታረጋለሽ ቤት ማንሽ ምንድነሽ ቤት ገብተሽ ምንድነው ቁጭ በይ እንጂ አይደለች ማለት ማንነት ሲጀምር ማለት እቺ አጠያይቆ ገርሙ ነው ባለቤት እና ማለት ነው ስለዚህ ቤት ውስጥ እየኖርች የሚያደርገው ነገር ታውቂያለሽ ማንሽ ምንድነሽ መጀመሪያችሁ ዘርሽ ምትንጣጩ ቤት ውስጥ ገብተሽ ቁጭ ብለሽ ባለቤቴ እንደዚህ ጮክ ብለሽ የምትናገረው አንቺ ማንሽ በመጀመሪያ ደረጃ ቁጭ በይና ላና ቁጭ ነው መፍትሄ ፍለጋ ነው የመጣሁት የልጄን አባት ፈልጌ ነው ነርቨስ ሆነሻል ተረጋጊ የልጄን አባት ፈልጌ ነው የመጣሁት ቤቢ ቆይ የምትለው ነገር ስሚያት ሌላ ነገር አይደለም የልጄን አባት ፈልጌ ነው የመጣሁት ማለት አዎ የሱ ህይወት እንዴት ተንደላቆ የኔ ህይወት ተበላሽቶ አይቀመጥም እየገባኝ አይደለም ይሄ ነገር የልጄን አባት ፈልጌ ነው ከኔ ጋር የሚገናኝ ነገር አይደለም ስሚያት አንቺ አለ ለምን አታዳምጫትም
ለምን አንተ አታስረዳትም? ያደረከው ወንጀል ነው አንተ አይደለም? እከሳለሁ ምንም አልረጋጋም። ይኸውልሽ መጀመሪያ ቤቴ መተሽ እንደዚህ ልጮህ አልችልም። እየሰማሽኝ ነው አይደል? እጮሃለሁ። ቤቴ መተሽ እንደዚህ እጮሽ ባለቤቴ ላይ እንደዚህ እጮህ ልትናገር አትችይም። ሲቀጥል ደግሞ የተፈጠረውን ነገር አስረዱኝ በሚገባኝ ቋንቋ ያስረዳሽ። እሺ ቤት እንዴት ተፈጠረ መሰለሽ? የዛሬ 2 ዓመት አካባቢ ምናምን እኔ ጋር ሆስፒታል መጣ ነበርና መውለድ እንደማትችል ነገረችኝ። እኔም በተአምር ወለድኩ። አረጋግሽ። ቆይ ጨርስ አንድ ጊዜ። እናም በወቅቱ በነበረው ቴክኖሎጂ ያው ባለው ነገር ተጠቅሜ ልጅ እንድትወልድ አስቻልኳት። የዘር ፍሬ ውስጥ የዘር ፍሬ ማህፀን ውስጥ አድርጌ ልጅ እንድትወልድ ቻለች። ያ ነገር በተሳካ ሁኔታ ሰራሷ አለች። ታዲያ ማመስገን እንጂ ማመስገን ሲጠበቅ ልጅ አስታቀፋት ሲጨርስ ይኸው መታ መሸለም ሲገባት እኔም ጭራሽ ካልከስከሱ ልጅ እኮ ያለ አባት ነው ያደገ ያለው እኮ አልገባኝ። በመጀመሪያ ደረጃ እኔ አርግልኝ ብየዋለሁ፣ አዳልጭኝ ብየዋለሁ። አባት ከሌለሽ እዚህ ጋር የልጁ አባት ከሌለ ባል ከሌለሽ ምንድነው ሄደሽ እሱ ጋር ልጅ መፈለግና መጠየቅ ምን አመጣው? ሲጀምር አንቺም ተባባሪ ነሽ። አብራችን አደረጋችሁ። ምን ማለት ነው? አብራችሁ ምንድነው ነገርሽልሽ? እየነገርኩሽ አነጣ ቆይ ቤት ትንሽ ተረጋጋ። አልገባኝም። ምንድነው እያወራችለችው? ትንሽ ሰሚኛለሽ? ምንም እዚህ ጋር ተመጣጣችሁ ነገር የለም። እየሰማሽ ነው አይደል? አመጣለሁ። ቀጥሽ ጮንክ ቤት እኮ ማመጣው ነው። አልወጣም። ቀጥ የኔ እናት የማንም እዚህ የመጣ እዚህ አፉን የሚከፍትብኝ። እሺ 2000 ነው ማሳይሻለሁ። ከስሻለሁ። ቀጥ አፍጥኝ ቶሎ ቤት እንዴ ማረጋኝ ትንሽ ብናወራ ጥሩ ማለት በመነጋገር ነው መፍታት የነበረው። የሰማኝ ነው። እሺ ያንተን ነገር ተቀብያለሁ። ወሰነ ሰጣት ገባ። ያረከው ነገር ልክ ነው እያልኩ ማለት ነው። ግን ሶፊት ገባ። የቤትን ገበና ሶፊት እንዲወጣ አልፈልግም። እየሰማኝ ነው። እሷ ፊት ቆይ ቤብ አዳምጠኝ። እሷ ፊት አንተን ለማሞቅ በስ እሷ ፊት አንተን ተናገርኩ ማለት አሁን እዚህ ምንም ጭንቅላቴ ተቃለ ምንም ሊቀበለው የማይችለው ነገር ነው ማለት አልገባኝም። ልክ ነው ያደረኩት ነገር ግን ቴክኖሎጂ እኮ ነው ማለት ያለ ፍቃዷ ያለ እሷ ፍቃድ እኔ ላይ እንዲደረግ ይሄ ነገር እኔ ላይ ቢደርስ ደስ ይላል ነው ደስ ይለኝ። አይ በሰዓቱ እንትን ይስራ የምናውቀው ነገር የለምና አንዳንዴ የሕክምና ነገሮችን እንደዚህ ደፈር ብለሽ ካልሞከርሽና ውጤቱን ካላየሽ ምንም እንትን ልታገኝ ምን ውስጥ ነው የገባኸው? ይኸውልሽ ስሚ፣ እዚህ ሴትዮ ላይ የተሰራው ኤክስፐሪመንት ነገ ለሌላ ሰው በጣም ትልቅ ነገር ነው የሚሆነው እና እንደዚህ ነገሮች እኮ አሉ እኮ በሕክምናው እኮ አሉ እኮ እንደዚህ ነገሮች እኮ በደንብ ነው የሚደረጉት። ይህ በተለይ አሁን ተስፋ በሌላቸው ሊሞቱ እንትን ባሉ ሰዎች ላይ ምናምን ታዲያ ማለት አሁን እኮ ካልተማርን እኛ እውቀት እንዴት እናገኛለን? ሰው መለማመጃ ነው እንዴ? እናንተ መቀለጃ ነው እንዴ? ምን ማለት ነው? አልገባኝም ይሄ ነገር እንዴ። አሁን እኮ እያልክ ያለው ነገር እሷ ላይ ተለማመድኩ፣ እሷ ላይ ያደረኩት ያ ነገር የተፈጠረው እኔ ላይ ቢሆንስ ኖሮ ያ ነገር የተፈጠረው እህት ላይ ቢሆንስ ኖሮ ኖ በቃ ነገር ነው። ምንም ይተወጥልኝ። ሻውን ምንድነው የምትሆነው? ያንተ ነገር አሁን እሄዳለሁ እያልሽ ነው አይደለ? ህግ ድረስ እሄዳለሁ እያልሽ ነው እንደሚፈጠረው ከዛስ ችግር የለም። ቀስ ብለን እናስብበታለን። ለጠበቄ ስለነገርኩት ችግር የለም። እሱ መፍትሄ ያመጣል። እንጃ። ተረጋጊ አንቺ ነኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቻችን ይሄ ዶክተር ምን እየሰራ እንደነበር ለማየት ችለናል በድብቁ ካሜራ። እሷን መታ ብትለምነው እንግዲህ ምንም ሊሰጣት የቻለው ማስረጃ ስለሌለ ካሜራ አስቀምጠን ልናይ ሞክረናል። አይታችሁታል። ባለቤቱም ስትናደድና ስትቆጣው እንደነበረ ነው ያየነው። ምክንያቱም ትክክል እንዳልሆነ ይሄ ነገር ሁላችንም የምናውቀው ነው። አለ ፍቃዷ ከምን የማን ልጅ ይሁን ምን የማታውቅበት የእውነት ማን ዲቃላ በተለምዶ የሚባለው አይነት ነገር ነው የሆነብን። እስቲ ደርሰናል፣ እንግባ። ሰላም ዶክተር። ጤና ይስጥልኝ። እንዴት ነው? ሁሉ ሰላም አለን። ተመለስንብህ። እሺ። ምን ነው ልትወጣ ነው መሰለኝ። ተዋግባ አስቸኳይ ቀጠሮ ያዝኩና ሕክምና ኬዝ ነው። እንዴት ይሻላል? አዎ ያው እንግዲህ እንዳልኩ ደግሞ መመለሳችን አይቀርም ብዬ ነበረ። ግድ ሆኖብን የመጣ ነው። ሽልማት ስለሆነ ያው የተወሰነም ደቂቃ ነው የምንቆይበት ምክንያትም ስለሌለ በጣም እናሳጥራትና ችግር የለም አንቆይም። እኛም ስራ ስላለን። እሺ ና ካሜራማን። እሺ ባለቤት ማለት የቀደሙቹ እንግዲህ ተመልሰው። እሺ ሰላም፣ እንዴት ነሽ? አረፍ በረፍ አሞሻል አንቺ እንደምናየው እንግዲህ። አሁን እንዴት ነሽ? አዎ አንዳንዴ ጠንቋይ ለራሱ ያቀም ይባላልና እሱ አባባል እንዴት ይሰራል? አንዳንዴ እናየዋለን። ያው የዶክተር ሚስቶን አሁን ታመመች ይከብዳል። ትተደናለች እና ሄዳ ያው ትንሽ ቅዝቃዜ ሲኖር አንዳንድ ጊዜ አላችሁ ማሙክሳስሊን የሚደንም ደግሞ ቶንሲልም አይደል? አዎ እንዴት ነው ዶክተር መሰለ እንግዲህ የመጣ ነው እንዳልን ስጦታዎችም ይኖሩናል። ከዛ በቀደም ግን ማለት ከዛ ቀድመን የምናወራቸው አንዳንድ ነገሮች ይኖራሉ። ምክንያቱም ሻይ ቡና የሆነ ነገር ጥቅምን የመጣ ነው የእውነት አስፈላጊ አይደል? ችግር የለም። ያው ስትወልጅ መተን ገንፎ እንበላለን ብለናል፣ ቃል ገብተናል። መጀመሪያ ቀንም እንግዲህ ያው ተመልካቾች አንዳንድ ሀሳቦችን አምጥተው ነበረ። ስለሱ ሀሳብ ግዴታ ዶክተር ማብራሪያ መስጠት አለበት። ከዛ ነው ወደ ሽልማቱ የምንገባው። ምንድነው የተፈጠረው እንግዲህ የተባለው ዶክተር መሰለ አንተ ሆስፒታል ውስጥ ክትትል የምታደርግ አንድ ሴት እንደነበረች መረጃዎች ደርሰውን ነበረ። ከዛ ባላወቀችው ሰዓት ጸንሳለች ሴት። ከዚህ በፊት አንተ ጋር የመጣችበት ምክንያት ምንድነው? አላረገዘችም፣ አልወለደችም ብለው ከአንድም 2 3 ባሎቿ ፈተዋት ነበረ እቺን ሴት። ከዛ ያው ጎበዝ ዶክተር እንዳለ ተነግሯት አንተ ጋር መጣች። ከዛ በኋላ የተፈጠረው እንግዲህ እርግዝና ነው። ላልተወሰነ ጊዜ ከአካባቢው ጠፍተህባት ነበረ። ስራ ቦታም ስትመጣ አላገኘችህም። ስለዚህ እንዴት ነው ይሄ ነገር ህጋዊ ነው ብለህ ታስባለህ ዶክተር? ማለት አለ ፔሸንት ፍቃድ ማህፀን ውስጥ የሌላ ወንድ ዘር ፈሳሽ ከቶ እንድትወልድ ማድረግ ትክክል ነው ብለህ ታስባለህ? ምን መሰለህ ሲጀምር ጉዳዩን እንዴት እናንተ ልታውቁ እንደቻላችሁ አልገባኝም። አንደኛ፣ ሁለተኛ እናንተ እንዳላችሁት ሚዲያ ነው አይደል? ሰዎች ሚዲያ ማለት ዩቲዩብ ነው። ዩቲዩብ ላይ ሚዲያ እንደዚህ ይሸልማለን ምናምን ነው። በጎ ነገር ብላችሁ ነው አይደል የመጣችሁት? ጥቅም ደግሞ ተመልሰህ ደግሞ እንደዚህ ነገር እያወራ ነው ያለው ማለት ብዙም አልገባኝም። አላማህም አልገባኝም። ምንድነው ሐሳቡ አልገባኝም ነው። ዶክተር መልካም የሚባል ጎኖች እንዳሉት አንዳንድ ደግሞ መጥፎ የሆኑና መደረግ የሌለባቸውን ነገሮች በገንዘብ እንደሚያደርግ ነው መረጃዎቹ የደረሱ። ማን ነው በገንዘብ እንደዚህ የሚሰራው? እንደምን ልክ ነው አንተ? አሁን እሱ ነው የጠየቀው። አይ የሆነ ጅላችሁ እኮ ነው ማለት ባሪ ነው የሆነ ጅላችሁ ታዲያ በስነ ስርዓት። ስለዚህ ዝም ብሎ ይሄንን ነገር አላደረኩትም ትለናለህ ዶክተር? የወንድ ዘር ፈሳሽ ልጅቷ ማህፀን ውስጥ ከተህ ልጅ እንድትወልድ ያደረክበት አጋጣሚ የለም? በእርግጥ
ነው አሁን አንተ የምታወራ ምን አይመለከትህም እኮ እንደዚህ ነገር ውስጥ መግባትህም ለራሱ አንተ ማን ነህ? ቆይ እስቲ ምንድነው አልገባኝም። አንተ ምንድነህ? ለምን ስለራስህ እንደዚህ ግልጽ አድርጋ አትነግረን? ምንድናችሁ እናንተ ምንድናችሁ? አይኔ ወንድ እንደዚህ ካሜራ ይዛችሁ መታችሁ ምናምን ስለኔ በደንብ ማወቅ ትችላለህ። አይክ ራስ ሆነት ቤት ራስ ሆነት ትክክለኛ አይደል? አሁን አይውልሽ አንቺ ሴት ነሽ እኮ መርማሪ ጋዜጠኛ ምናምን ነገር ነው የሚለው እኮ በደንብ። ታዲያ ምንድነው መርማሪ ጋዜጠኛ ምንድነው? ልንመረምር የመጣ ነው እዚህ ቤት በዚህ ልጅ ኬዝ ፈቃደኛ ሆና ሰጥቷቸዋል ለእናንተ እኛ እንደዚህ በስነ ስርዓት በደንብ ላይሰንሳችሁን አሳዩኛ በደንብ የታለ ላይሰንስ ይመጣሉ በር ላይ ታያቸዋል አይደል አለ ይመጣላል ወረቀት አስፈላጊ ከሆነ ያንን ገተታ ከመሰብሰብ ግን አንዳንድ ነገሮችን ማስተካከል ይቻላል ያየው ነው ያው ህጋዊ ፍቃድ ነው አስተምጣው ሲጀምር ፎርጅሪም ሊሆን ይችላል እኮ እንደዚህ አይነት ነገር እሱን አጣርተን የምንደርስበት ሊሆን ይችላል ይኸውልህ አሁን አንተ ጋር ይሄ ሁሉ ተሰብስቦ የመጣው ካንተ ምንም ፈልጉ አይደል መልካም ዶክተር እንደሆንክ ግልጽ ግን በመሃል የምትሰራቸው ስህተቶች አሉ እነዛ ስህተቶች ደግሞ በብር እየተታለልክ ወይም ደግሞ ገንዘብ አታሉ ነው ይሄን ያረክ ያለ ሌላ ምንም ምክንያት የለም ፍቃዷ ሆኖ እቺ ልጅ ማህፀን ውስጥ የወንድ ዘር ፍሬ ገብቶ ብትወልድ ኢትስ ኦኬ መብት ነው እሷም ፍቃደኛ ሆናል እቺ ልጅ ግን ፍቃዷ ባልተጠየቀበት ማደንዘዣ ተወግታ ራሷን በሳተችበት አጋጣሚ ነው ይሄ የተደረገው አባት የሌለው ልጅ ነው ያሳደገች ያለችው ጎበዝ ነህ እኮ ትችላለህ ይሄንን ማድረግ መልካም ነው እንድትወልድ ማድረግ ከማህበረሰቡ ከትዳሯ ከቤተሰቦቿ የተገደለችበትን ጉዳይ ነው ያሳካላት ግን ወንጀል ነው እየሰራ ያለው ትክክለኛ አይደል ኦፍ ኮርስ ግን ያልከው ነገር ልክ ነው በምን መልኩ ግን እኔን ወንጀለኛ ሊያደርግ እንደሚችል ሊወነጀል እንደሚችል ብዙም አልተረዳሁትም መወንጀል የምትወነጀልበት ምክንያት አሁን አጋጣሚ እንደውም ስትመጣ ጠበቄን አዋርቼው ይቅርታ ትክክል ነው አለ ትንሽ ሰፈር ላይ ልጆች ያስቸግራሉ ችግር የለም እሱ አይተናል ብዙ ልጆች ስንገባ ትክክል ነው ብለህ ታስባለህ አንተ እንደ ዶክተር አለ ሰው ፍቃድ አለ ፔሸንት ፍቃድ ይሄ ነገር ይደረግ ነበር መደረግ ነበረበት አልነበረበትም ብዬ እንደዚህ የሚል ነገር የለም አሁን ባለበት ሁኔታ ግን ምንድነው እኔ ነገሩን በደንብ እያየሁት ነው ያለሁት አሁንም የሆነች ልጅ መታ ነበር ቀደም እመቤት ትባላለች ባለ ጉዳዩ መታ ቀደም እንደውም ተጨቃጭቀን ነበርና ያለውን የሷን ኬዝ ከፍርድ ቤት ከህግ አንፃር ያለውን ነገር ለመነጋገር ነበር ወደዛ ይልኩ ነበር ምን አይነት ጠበቃ ቢሆን ነው ይሄ ነገር ትክክል ነው ምንም አይመጣም ብሎ ድፍረት የሰጠህ ምን አይነት ጠበቃ ነው ላንተ ያስባል ብለህ ታስባለህ ስለዚህ ሰው እሱማ ህጉ ነው ህጉ ያግዘኛል እያልኩ አይደለም ህጉ ከምን አንግል እንደሚያየው ከምን አንፃር እንደሚታይ ነገር ይሁን እንዴት ነው አሁን እናንተ ያልገባችሁ ነገር አለ ምናልባት እቺ ልጅ ወንጀል ሊሆን የሚችል ስህተት ሊሆን የሚችል ብዬ በእኔ አእምሮ ማስበው በቃ ያልፈለገችውን ነገር በማድረግ አንድ ወንጀል ነው ብያስ መውለድ መፈለጓ ምን አለ መሰለህ በእኛ በህክምና ውስጥ ምን አለ ህይወት እንዴት ነው ይቀጥላል አይደል እንዴ አሁን ለምሳሌ አንተ ስትሞት የሆነ ነገር አካል ለመመራመሪያ ወይ እንደዚህ ፍቃድ ቢዙ አይናቸውን ሰጥተው እንትን የሚሉ የሚያልፉ ሰዎች አሉ እሱ ፍቃድ ነው ይሄ የህክምና እንትን ከጓደኞቼ ጋር ተመካክረን ነበር በዚህ ኬዝ ላይ ማለት ነው እና ከጓደኞቼ ተመካክረን እቺ ልጅ እስቲ እንየው ሞክረው ብለን ነው የሞከርነው እና ሙከራውን በተሳካ ሁኔታ ነው የተሳካው ስለዚህ አሁን ይኸውልህ ዶክተር አንተ ያልከኝ ያለኸው የእናንተን ሙከራ እንጂ ለቀጣይ እኮ ማለት ነው ለቀጣይ ሙከራ የማያስፈልገው ፍቃድ ሳትጠይቅ እንዴት ይሄን ታደርጋለህ ነው መጀመሪያ ሁለተኛ ስራ ቦታህን ቀይራል እቺ ልጅ ስላለችበት ሁኔታ ስለርግዝናዋም ልታማክር ስትመጣ ስራ ቦታ ቀይረህባት 9 ወር አረገዘች ወልዳ ኦሬዲ 2 አመት ምናምን ይሆናል አይደል ኬዙ በጣም አሳሳቢ ሲሆንባት እኔ ጋር መጣች አንቺ ስለዚህ ጉዳይ የምታውቂው ነገር አለ ተረጋጊ ባለቤትሽ ምን እንደሚሰራ ጠይቀሽው ታውቂያለሽ እሱም ነው የሰሙት ህክምና ቦታዎችም ላይ አንዳንድ ነገሮችን ለማጣራት ሞክረን ያልሞተ ህፃን ልጅ ለወላጆቹ ሞቷል ብላችሁ ለማይወልዱ እናቶች የሰው ልጅም እንደምትሸጡ ሰምተን ነው የመጣው በእብር እየሰማው ያለው አልገባኝም ምንድነው አሁን እዚህ ደሳሳ ጎጆ ውስጥ ያንተ መኖር ያ ነገር እንዳይታወቅ ነው ምንድነው አልገባንም አሁን ያለህበት ሁኔታ እያለለው ነገር እውነት ነው ማለት እኔ ምንም እየገባኝ አይደለም እያወራችሁት ያላችሁት ነገር ከጭንቅላቴ ባሌ ነው ጥሩ ዶክተር ነው ብለሽ ስቶሪለት የነበረው ባለቤትሽ እንግዲህ ይሄን ነው የሚሰራው
የስንቱ ቤት ትዳር ፈርሷል። የስንቱ እናት እንባ ፈሷል። እኔ ማቀው ቤብን የማቀው መስፍን ነው እንዲያረጋ ያለው አልገባኝም። ስለኔ ባል ነው አይደል ሊያወራ ያለው? አንዴ እሱ ላውራው ወደ ውስጥ ሆኝልኝ ማለት ኖ በስትክክል አስረዱ ማለት አንዴ ነው አንቺ አንዴ ተነሽና ከሱ ጋር ቆይታ አላርገ እባክሽን እየረበሽን ነው። ፕሊዝ አንዴ ውስጥ ነኝ። ለምን አታስረዱኝም? ላይ ምን ማለት ነው እንዴ? አልገባኝም። እሱ ያስረዳሻል። ባለቤትሽ አይደል እንዴ? ችግር የለውም አንዴ እኛ ላንቺም እሱንም አስረድተን አንቺ ተነሽ። አንዴ ቅጣ አሁን ግራ ያጋባ ነገር የለም። መጀመሪያ ማየት ነው። ባለቤትሽን በደንብ መፈተሽ። ይኸውልህ የኔ ወንድም ያልከው ነገር በጠቅላላ በጣም ልክ ነው። በቃ ልክ ነው እነግርሃለሁ። ግን ለኛ ለጤና ባለሙያዎች የሚከፈለን ክፍያ ስንት እንደሆነ ታውቀዋለህ? ምንም ይሁን ታውቀዋለህ? እኛ ስንት ዓመት ሙሉ ተምረን እውቀታችንን ጊዜያችንን መስዋዕት አድርገን ራሳችንን መስዋዕት አድርገን እዚች ሀገር ላይ እውቀታችንን አሟጠን የምንሰራው ከዳቦ ከሻይ በታክሲ አያልፍም ገንዘቡ ማለት ነው። እና ምንኑ ልለኛ ቆይ ምንኑ ምንድነው የምትለው? ምን አድርጉ ነው የምትለው? ምን ፈጠሩ ነው የምትለው? አንኑ እዚህ ደሞዙ በቂ ስላልሆነ አይደለም፣ በቂ አይደለም። እናንተ ወንጀል እየሰራችሁ ትኖራላችሁ አይደል? በቂ የሆነ ገንዘብ ይሄ ወንጀል አይደለም። ወንጀልም ልትለው ትችላለህ በራስ መንገድ። ግን የወንጀል ይኸውልህ ምንድነው የምትሰራው? አንተ ጋዜጠኛ ነህ። ምንድነው በቃ ይሄ ብቻ ነው የምትሰራው? ሌላ ነገር የምትሰራው ነገር የለም? ይሄን ነው የምትሰራው። በጣም ደስ ብሎኝ ወድጄው ትኖርበታለህ። በደንብ የኖርኩበት። ምናልባት ያንተ ፍላጎት ምንድነው? የእናንተ ፍላጎት ዶክተር አንተ ብቻ እኮ አይደለም። እዚህ ክሊኒክ ውስጥ በጣም ብዙ ዶክተሮች በእንደዚህ አይነት ስራ ተጠምዳቸዋል አይደለም? አሁን እንደውም ባለፉት 2 ሳምንታት ምናምን አንድ ልጅ ሞቶብሻል ተብላ እናት የልጇንም አስክሬን ተከልክላ እሷም ከተኛችበት ከሆስፒታል እንድትወጣ የተደረገበትም አጋጣሚ አለ። እሷንም ሄደን ለማናገር ሞክረን ነበር። ያለችበት ስሜት ጥሩ አይደለም። ቪዲዮ እንኳን ለመቅረጽ ያልቻልንበት አጋጣሚ ነው አጋጥሞን የመጣ ነው። ምንድነው እየሰራችሁ ያላችሁት? ከዚህ ውጪ ሌላ የምትሰሩትም ስራ ካለ በዚሁ አጋጣሚ እንድትነግረን እንፈልጋለን። አዎ ምን አለ መሰል የኔ ወንድም ይሄን ጉዳይ መንግስት ልብ ሊሉ ይገባል። የሰው ልጅ ለምን ይሰርቃል ብለህ ስትጠይቅ ብዙ ነገሮች ልታስብ ትችላለህ አይደለም? ምናልባት ሊበላ ሊዝናናም ብዙ ነገር ሊያደርግ ሊበላ የሚሰርቀውን የሰው ልጅ ግን ሰርቋል ብዬ አላስብም። በእኔ አስተሳሰብ እንደኔ ነው እያልኩ ያለሁት እንደኔ ነው። ስማኝ እሺ አንተ እንዴት ነው እዛ ጋር ስንቱን ሞልቶለት 2-3 እንዴ አንተ እንዴት ነው ሲጀምር ምድር ፍትሃዊ አይደለችም። በራስ መንገድ ፍትህን ማግኘት ካልቻል በራስ መንገድ ነገራቶችን ፊክስ ማድረግ ካልቻልክ መኖርም አችልም። ከጨዋታው ውጪ ነው የምትሆነው። እና እኔ የምለው ምናልባት እዚህ ቤት ውስጥ ልኖር ይችላል፣ ግን ብዙ ነገሮች ሊኖሩ ይችላሉ በሰሯቸው ነገሮች እውነቱን ስነግርህ ማለት ነው። ግን በህግ አግባብ ልትጠየቅበት ነው የሚገባው። እንደዚህ ቁጭ ብዬ ካንተ ጋር ማውራው ይቅርታ በድጋሚ በሰላም እያወራኝ ስለሆነ ነው። እና እንደነገርኩ ነው የሌባው ጨዋታ ነው። ትዝ ይልሃል የቀድሞ ጠቅላይ ሚኒስትር ሌብነት ስራ ነው ብሎ ነበር። ከተያዝክበት ነው ወንጀል። አዎ ያሳሰብ ይገዛኛል። እሱን ይዘህ ነው የምትኖረው? አዎ ይገዛኛል ያሳሰብ። አሁን እናንተ እኮ ስርቆት እኮ ሎጂካል መሆን ያለበት ነው። ሎጂካልነት አይደለም ይሄ። ቆይ እሺ ለዶክተሮችና ለመምህራኖች እንደዚህ ለመንግስት አካላቶች የሚደረገው ክፍያ እየኖር ነው ለታስባለህ? አንተ ምናልባት በዩቲዩብ የፈለግከውን ሜክ ያደረክ እንደፈለክ ልኖር ትችላለህ። ሜክ ስለማድረግ ግን ገንዘብ ስለማጥፋት አንድ ጥያቄ ጠይቀህ አንተ ሎጂካል ሆነልኝ። እዚህ ሀገር ውስጥ የቤት ኪራይ 15000 ብር እየከፈለ ደሞዙ 10000 ብር ሆኖ የትምህርት ቤት እያስተማረ ወጪ እንትን እያለ የሚኖር ማት ሰራተኛ አለ። ምንድነው ምን ማለት ነው ይስታሰው? አንተ እሱ ለምን ይከፋል? አልከፋኝም። ከፋኝ አይደለም እያልኩ ያለሁት እምነት አለው። እምነት አይደለም በእምነት ነው የሚኖር። 10000 ተከፈለው የ30000 ብር ወጪ የሚያወጣ ታዲያ ባስማት አይኖርም እኮ አይደለ? አስብ እስቲ አስብ። ግን ወር እስከ ወር ይኸውልህ አንተ እንዳስብ አይደለም የምትነግረኝ። ወር እስከ ወር እየኖረበት ነው ተመችቶት። እንዴት? በራሱ ጥበብ ማለት እንዴት? ምን ማለት? እኔም እኮ በራሴ ጥበብ ነው እየኖርኩ ያለሁት። አሁን ይሄ ጥበብ አይደል? የሰው ልጅ እየጎዱ ጥበብ አይደል? ወንድሜ ምናልባት ስላልደረስክባቸው እንዲህ ነው ለማለት ሊከብድ ይችላል። ግን ይሄም ብቻ አሁን አንተ ጥበብ የምትለው ሴት ልጅ አለፍቃዷ ልጅ አሁን አንተ ያገኘው የገንዘብ ጥቅም ምንድን አለው? እሺ ከዚህ ሴት ጋር የተገናኘ የገንዘብ ጥቅም አለው?
በምህረት አፉ ልንባባል ምንድነው የምትለኝ? በገንዘብ ጥቅም አለው ወይ? እሷ ማህፀን ውስጥ ያደረከው ነገር ጠቅሞሃል? አሬ አልጠቀመኝም። ምንም አላገኘሁም። ታዲያ ማህፀን ኪራይ ኦኬ ማህፀን ኪራይ አርገኸው ሊሆን ይችላል። ግን ልጇን እያሳደገች አባት የሌለው ልጅ እየተባለች እየኖረች ያለችው እሷ ናት። ልጅ ካለ መኖር አይሻልም እንዴ? ምን አባት ምንድነው አባት የሌላችሁ ስንት ልጆች አሉ አይደል? እንደኛ የምናውቃቸው በሰላም ይኖር ደስ ብሏቸው። ሲጀምር አባት ካረባ ዋጋም የለውም። አባት ስለወለደ ብቻ አንድ ወንድ አባት ሊሆን ይችላል እንዴ? ምንድነው ስም ምንድነው? ያን ያልኩ ኢምፖርታንት ነገር አይደለም እኔ ሳስበው ማለት ነው። ገባህ? እንደራሴ ነው እያልኩ ያለሁት። አባት ትላለች። በቃ እኔ መሰለኝን ነገር አድርጌያለሁ በወቅቱ። እናም ደግሞ አልጸጸትበትም በማድረግ ያን ነገር። እቺ ልጅ መውለድ አልቻለችም። ከብዙ ወንድ ጋር ሞክራለች፣ አልተሳካም። በቃ እኔ ፈጣሪ በሰጠኝ ጥበብ ያን ነገር አደረኩት። ልጅ ሰጧት። ተጠይቀኝ፣ ችግር የለውም እጠይቅበታለሁ በአግባብ። በቃ ይሄ ነው ያለው ሁኔታ። እናም ስለዚህ አንተ አሁን በኮንፊደንስ እያወራህ ነው ያለኸው። ምንም የሚመጣ ነገር የለም ነው ያልከው። ያን ደግሞ ነገር እቀበላለሁ ነው ያልኩ ያለው። ግን እንደሚመጣበት አውቀዋለሁ። የተወሰኑ ነገሮች ይኖራሉ ብዬ አስባለሁ። የተወሰኑ ሳይሆኑ በስነ ስርዓት በህግ አግባብ ትጠየቅበታለህ። ምንም ችግር የለውም። ስለዚህ ባለቤትህም አታውቅም ይሄን ስራ እንደምትሰራ። አንገትህን ደፍተህ እዚህ ደሳሳ ቤት ውስጥ ዝቅ ብለህ የምትኖረው ያለህ ነገር እንዳይታወቅብህ እንጂ እርግጠኛ ነኝ ገንዘብ ያለህ ዶክተር። ተሳሳትኩ? በጣም ተሳስተሃል። የተሻለ ነገር ያለህ ሰው ነህ። ተሳስተሃል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያው አንዳንዴ ቀደም እየነገርኩ ነበር፣ እያወራኋት ነበር፣ ለሷም እየነገርኳት ነበር። አንዳንዴ የህክምና ስራዎች እንደዚህ አይነት ነገር ግዴታ ነው፣ ያስገድዳሉ። በቃ እኔ በሳቱ ይሄን ነገር ውጤታማ መሆን ስላለብኝ ይሄን ነገር ለስራዬም ስለሚጠቅመኝ ወደፊት ለእድገትም ይጠቅመኛል። አዲስም ነገር ነው፣ አልተሞከረም እኛ ሀገር ላይና ይሄን ነገር ሞከርኩት፣ እናም ተሳካልኝ። ገባህ? ይሄ ቀላል ነገር አይደለም፣ ለኔ በጣም ያረካኛል። እውነት ለመናገር ገብቷል አይደለም? የማንን ዘር ፈሳሽ ነው የሰጣት ለዚህ ልጅ? እስኪ ባለቤቱ አለች አይደል? እስኪ ነይ። እውነት ለመናገር የራሴን የዘር ፍሬ ነው ለሱ የሰጣት። በዛውም እኔ ቤት ምንድነው ማለት ምንድነው የሰማከው? ተረጋጊ አንቺ። ይኸውልሽ ካም ዳውን ተረጋጊ። ቤብ ካም ዳውን ተረጋጊ። አልገባኝ። ምን ይኸውልሽ እንዲህ የምትሆኚው ነገር አለ። ምን ማለት ነው? አልገባኝም። ይኸውልህ አረጋጋት። ተረጋጊ። ምን ማለት ነው? አልገባኝም። እንዴት ነው? ተረጋጊ። ሰው ፊት አንቺ ተረጋጊ። ለምንድን ነው የማትረጋጊው? አንተ ነህ ተዋርድ ያወረድካት። አንተ ውጪ ካሉት አባላቶች ጋር ውጪ ናገኝ። ውጪ እባክሽ ተረጋጊ። ተረጋጊ እባክሽ ተረጋጊ። እንግዲህ ያው በዚህ ሁኔታ ባታቂ ደስ ይለን ነበረ። እኔ እንደውም ስላለው ነገር ለወራሽ ነው አጣራሪ። ተረጋጊ። አሁን ረጋቢ። ስለሚሰራው ስራ ምንም የምታውቂው ነገር አልነበረም? እሱም በቃ እኔ የማውቀው በቃ መልካም ዶክተር እንደሆነ በቃ እንዳልኩ ነው፣ ቅድም እንደነገርኩ ነው። ምንም የማውቀው ነገር የለም። ስለዚህ ማለት ቤት በኩል እንዴት እንደዚህ እንደተለወጠ አላውቅም።
እኔም ማውቀው መስፍን እኔም ጃላቀን እኔ ያላቀም ግራ ገብቶኝ ማለት እንዳልኩ ነው። ቅድም እናንተ ከመምጣታችሁ በፊት ነው ልጅቷ መታ ቁጭ ብላ እዚህ እያወሩ የተነጋገሩ የደረስኩትኝና ማለት አላመንኩም። የሆነስ ነው የምልክ ምንም ጭንቅላቴ ሊቀበል ፈቃደኛ አልነበረም። አሁን እናንተ ካስወጣችሁኝ በኋላ በቃ በጣም ቁጭ እያብሰለሰልኩት ነበር። ማለት እንዴት እንደዚህ ብለህ ታስባለህ? ይኸው ከተጋባን በእርግጥ አሁን ከተጋባን 6 ወር ቢሆንም በትውውቅ ቆይተናል። 1 3 4 ዓመት ቆይተናል ነው እኔ እስከማውቀው ድረስ በጣም ለሰው አዛኝ መልካም እንደዚህ ጭራሽ ያደርጋል ብዬ የማስበው አይነት ወንድ ልጅ አይደለም ማለት አላውቅም። እንግዲህ ያው የወንድ ልጅ ዘር ፈሳሽ ውስጧ ማስቀመጡ ሳያንስ የራሱን ነውና ያው የልጁ አባት ሆኖ ሊገኝ ሆነ ማለት ነው። ስለዚህ እንግዲህ ያው ራሱ ትዳር ላይ ራሱ ነው ይህንን ነገር የፈጠረው። ስለዚህ ራሱ ኃላፊነቱን ይወስዳል። ህግም ደግሞ በራሱ በህግ አንፃር ምን እንደሚለው እንግዲህ እኛም ተከታትለን ለእናንተ የምናሳይ ይሆናል። ያው ቅድም ስላልቻለች ነው እህታችን ከልጇ ጋር ነበር ልናገኛት የፈለግነው። እስኪ ማለት ልጅ ያለው ያው እንግዲህ የሱን ዘር ፈሳሽ እሷ ውስጥ አድርጎባት ከወለደች ያው ነው የሱ ልጅ ነው ማለት ነው። ማለት በዚህ አይነት እኮ ጃለቀም ከደርዘን በላይ ልጅ አለው እያልከኝ ነው ማለት አሁን ስለሱ እንደሷ የመጣና ስለ እንደዚህ አይነት ነገር ቅሬታ ያቀረበብን ሰው የለም። እንግዲህ እሷ ግልጹና ወጣ ተናገረች እንጂ ስንቱ በቤቱ እያለቀሰ ያለ ሰው አለ። የማን እንደሆነ ግን አልተናገረችም ነበር። እሱ ነው አሁን ይሄን አላወቀችም እኮ ቅድም መታ ነበር እኔ ጋር እኮ ማለት ባሌ ነው ባለቤ ነው ማለት እንደዚህ ያደርግን ብዬ ነው እሷንም ተናግሬት እኮ አባረኳት ማለት እሷን ራሱ መናገሬን እንጂ ጭንቅላቴ። እሺ ስለዚህ ውድ ቤተሰቦቻችን እንግዲህ እንዳልኳችሁ እስቲ እህታችንን ከልጇ ጋር እናገኛት። ምን እናገኛለን ምን ይፈጠራል የሚለውን ደግሞ አብረን እናያለን። ያው የልጇ አባት እሱ ሆኖ ተገኝቷል። አንቺም ደግሞ ተረጋግተሽ ያው ልጅ ማለት በሽታ አይደለም ልጅ ነው። ጥፋቱ የሆነው ምንድነው አለ ፍቃዷ ይሄ ነገር መደረግ አልነበረበትም። ወይም ደግሞ እቺ ልጅ ፈልጋ እስከሄደች ድረስ ፍቃዷን ተጠይቃ መቼም ያው እምቢ የምትልበት ምክንያት አይኖርም። ምክንያቱም ልጅ ስለሚያስፈልጋት ወይም ደግሞ የራሷን አስፈራርተውት እንዳይሆን ግን ማለት ማን ያስፈራራል? ማንን? እሱን ነው እሷን ነው ማለት እሱን የሆነ ምናልባት ከሱ ከላይ ሆነው አላውቅም እንጂ እኔ ግራ ገባኝ እኮ ማለት አይ እንደዚህ እንኳን አይደለም። ሕክምና ቦታ ሄደን ለማጣራት ብዙ ነገሮች ሞክረናልና ሰዎቹ በጣም በተደጋጋሚ እንደዚህ አይነት ነገሮች እንደሚሰሩ እና ህፃን ልጁላ ወስደው ለሰው እስከመሸጥ ምናምን ያው እሱም አሳማኝም ባይሆን የሚከፈለን ደሞዝ በቂ አይደለም። በዚህ መኖር ስለማንችል ነው ይሄን እያደረግን የነበረው ነው ያለው። ብቻ ቢሆንም ግን እኛ ይህንን ነገር ልንቀበለው አንችልም። ውድ ቤተሰቦቻችን እንግዲህ እስኪ እህታችንን እናገኛት ስለ ልጇ አባት አንዳንድ ነገር እንበላት ልጇንም እንይላትና ውድ ቤተሰቦቻችን መልሰን ከኔ ጋር የምንገናኝ ይሆናል ማለት ነው። ቤተሰቦቻችን እህታችን ቤት ተመልሰን መተናል። ያው እንግዲህ ከልጇ ጋር አግኝተናታል። ልጇንም ላሳያችሁ ብዬ ነው እንግዲህ በዚህ አጋጣሚ ያመጣኋት። ውድ ቤተሰቦቻችን እህቴ እንግዲህ እኔና አንቺ የምናወራው ወሬ ቁም ነገርና ማማ መስማት የሌለባት ነገር ስለሆነ እሷ ከኩዮቿ ጋር ትጮት። ሰላም በያቸው ማማ። ደህና ናችሁ በያቸው። ደህና ናችሁ? እንዴት ናችሁ? በቃ ተጮች። እሺ ትመጣለች ማሚ። አስወጫት፣ በሩን ክፈችላት። ያ ውድ ቤተሰቦቼ ግድ እናንተ ማየት ስላለባችሁ ብዬ ነው ይዛት እንድትጠብቀን ያደረግነው። ያው ከሷ ጋር ትንሽ ቆይታ እናደርጋለን፣ ስላለው ነገር እንነግራታለን። እስቲ እህታችንን ደግሞ እናጽናናለን፣ እናበረታታታለን ማለት ነው። ከጎኔ ስላላችሁ አመሰግናለሁ። ደግመን መጣ የመጣንበት ምክንያት ዶክተሩ ቤት የነበረውን ነገር አይተናል። ሄደሽም ለማጣራት ያደረግሻቸው ሙከራዎች ነበሩ። ምንድነው የተፈጠረው ካልሽን እንግዲህ የልጅሽ አባት ሳይገኝ አይቀርም። ምክንያቱ ምንድነው? የዘር ፈሳሹን አንቺ ማህፀን ውስጥ ያስቀመጠው ሰው ራሱ ዶክተሩ እንደሆነ ከራሱ አንደበት ሰምተናል እኮ። ደፍሩኝ ነው ማለት ነው? ኖ በመድፈር ሳይሆን ራሳቸው በዶክተሮች ናቸው የዘር ፈሳሽ ያስቀምጡና በብልቃጥ ያንን ነገር ያደርጋሉ። ወደ ማህፀን ውስጥ ያስቀምጣሉ። እንደሱ ይደረጋል እንዴ? አዎ የህክምና አካሄድ አላቸው። ብቻ በዚህ ዙሪያ ነው የሚሰሩት። በጣም ፍቃድሽ ተጠይቆ ቢሆን እርግጠኛ ሆኜ የምነግርሽ እህቴ በዛ ሰዓት ያስፈልግሽ ነበር ልጅ አይደለ እኮ። እኔም እኮ የሄድኩት እኮ ህክምናውን ይሰራል ስለተባለ ልጅ መውለድ ፈልጌ ነው የሄድኩት።
ግን ያለ ምንም ፍቃድ እንትን ከነቀው በኋላ ልጅ መውለድ ትችያለሽ ምንም አልሆንሽም ብሎ ነግሩኝ ነው የሄድኩት ከሱ ስለያይ ከዛ ምንም ግንኙነት ደግሞ ሳረግዝ እንዴት ያ በዛ ጊዜ የሆነ ነገር ተደርጎብኛል ወይ ደፍሮኛል ብዬ ነው ያሰብኩት እኛ አሁን ያ ነገር ነው አይምሮ ውስጥ የነበረው ዶክተሩም ለብዙ ጊዜ እንደነገርኩ ቅድም በጣም አፈላልጊው በመከራ ነው ቅድምም ሄጄ ነበር ቤቱ በቃ ያልሆነ መልስ ነው ሲመልስልኝ የነበረው እኛም ካሜራ ቤት ውስጥ አስቀምጠን ነው የተወሰነ ደቂቃ አንቺንም አይተንሻል በካሜራው ምንም የተፈጠረ ችግር ስላልነበረ ነው ውጪ ሆነን ስንከታተል የነበረው ጉዳዩ ይሄ ነገር እንግዲህ ውድ ቤተሰቦቻችን በእናንተ አስተያየት ምን ይመስላል የሚለውን እንግዲህ ሐሳባችሁን እንፈልጋለን ምክንያቱም እህታችን መውለድ ፈልጋ ሄዳም ቢሆን ግን አለ ፍቃዷ ነው ይሄ ነገር የተደረገባት ምንድነው ወንጀለኛ ነው ይሄ ሰው ማለት ነው ከዛም ባሻገር የተወለዱ ህፃናቶችን ለእናቶቻቸው ሞተዋል ሬሳቸው ከህክምና ክፍል አይወጣም እያለ እያስጨነቀ እናት ልጇን ሳትቀብር ወይ ደግሞ ልጇን ሳታይ ልጇን ለሌላ ሰዎች መስጠት መሸጥ እየኖርንበት ያለ ነው ደሞዝ በቂ አይደለም ብሎ ሲያወራን የነበረውን ነገር ልትሰሙ ይችላችኋል እናንተም ማለት ነው እንግዲህ በዚህ አጋጣሚ በእንደዚህ አይነት ስራ ላይ ያላችሁ ዶክተሮች እባካችሁ ከዚህ ነገር ተቆጠቡ ማለት እንወዳለን መልካም ስራም ቢሆን እየሰራችሁ ያላችሁት አለ ሰው ፍቃድ ግን ይህን ነገር ያው ከፈጣሪ መጋጨት ነው የሚሆነው አንደኛ ደግሞ ማህበረሰቡንም ማጉላላት ማሰቃየት ነውና እቺ ሴት 2 አመት ሙሉ የልጇን አባት አታቀም እርግዝናዋ ላይም እንኳን አባት የሚባለው ነገር ሳታቅ ግን የልጅ ጉጉት ስለነበራት ልጇን ወልዳ እንዳያችሁት እንግዲህ ለዚህ አድርሳለች እንግዲህ ስለሷም ያላችሁን ሐሳብ አስተያየት እንድትሰጡን ስል ጠይቃለሁ ውድ ቤተሰቦቻችን ያው እስካሁን ስለነበረን ቆይታ ሳናመሰግን መዝጋት አንፈልግም እህታችን ደግሞ ማስተላለፍ የምትፈልጊው መልእክት ካለ በዚሁ አጋጣሚ እድሉ ልስጥሽ ያሳለፍኩት ህይወት ቀላል ህይወት አይደለም ምክንያቱም አይሆንም የተባለ ነገር ሆኖ አንደኛ ነገር ደስ ብሎኛል ሁለተኛ ግን ከቤተሰቦቼም ከማህበረሰቡም ተገልጊ ነው ያለውት የነበረው የልጁን አባት በማወቄ ደስ ብሎኛል ግን በእንደዚህ አይነት ሁኔታ ማወቅ አልፈለኩም ነበር ምክንያቱም የማይሆን በቃ እንደ ሙከራ ነው የሆነው ነገሩ በሙሉ ስለዚህ ምን እንደምን አላውቅም ቃል የለኝም ለዚህ ብቻ ተጠንቀቁ ነው ማለት ራሳችሁ ጠብቁ የምታምኑትን ሰው ለዩ ሁሉም ጎበዝ ነው ጥሩ ነው ስለተባለ ብቻ ሁሉም መልካም ጥሩ ነው ሰዎች አብሯችሁ እንዲሄዱ ለማድረግ ሞክሩ አጠገባችሁ ሰው አስቀምጡ እህታችን እንግዲህ ብቻዋን በመሄዷ ነው ይሄ ነገር የተፈጠረው ሰው ቢኖር አጠገቧ እንኳን ማደንዘዣ ተወግታ ራሷን እስክትስት ድረስ አይተጠበቅም ነበር ውድ ቤተሰቦቼ እንግዲህ ከእህታችን ጋር ያለን ቆይታ ይሄን ይመስል ነበር ከኔ ጋር መልሰን እንገናኛለን ሐሳብ አስተያየት አይለየን ላይክ ሼር ሰብስክራይብ ይደረግ በድጋሚ ሐሳብ አስተያየት ስለ እህታችንም ስለ ዶክተሩም ካላችሁበት ሆናችሁ አንዳንድ ኮሜንት ሴክሽን ላይ እንግዲህ የምትረዳይ ነገር አለ የምትሉ አንዳንድ ቤተሰቦች አላችሁ በውስጥ ማውራት ይቻላል ምን ረዳችሁ ምናግዛችሁ ነገር ካለ ሁሉ ጊዜ ቆም ነው ለእናንተ ነውና ውድ ቤተሰቦቻችን ሁሉ ጊዜ ከጎናችሁ ነን እናንተም ከጎናችን ስላላችሁ አክብራችሁና ወዳችሁ ስለምታዩን ክብረት ይስጥልን ከኔ ጋር መልሰን እንገናኛለን እህታችንን ግን በዚህ ጨርሰናል አመሰግናለሁ ስለመጣችሁ እናመሰግናለን እኛም ከኔ ጋር ውጭ እንገናኛለን እስከዛ ቸር ቆዩልኝ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ተመልካቾቻችን ያለውን ነገር አይተናል። እሷ ፊትም ብዙ ስለ እንደዚህ አይነት ነገር ጫና ማሳረፍ ስላልነበረብን ነው ወተን ከእናንተ ጋር የተገናኘ ነው። ውድ ቤተሰቦቼ ልጇን ማሳደግ ያቃታት እናት አይደለችም። ልጇን ታሳድጋለች፣ ግልጽ ነው። ግን ያው አባቱ ማን ነው የሚባል ነገር አለ። ልጅቷም ከፍ ስትል ትምህርት ቤት ስትገባ ደግሞ አባቴ ማን ነው እናቴ ብላ ማስቸገሩ አይቀርምና ውድ ቤተሰቦቻችን እባካችሁ በተቻላችሁ አቅም እንደዚህ አይነት ነገሮች ለመራቅና አንዳንድ ነገሮችን ላለማድረግ ሙከራ አድርጎ ሰዎችን ካጠገባችሁ አርጋችሁ እንደነዚህ አይነት ቦታዎች ለመመላለስ ሞክሩ። ውድ ቤተሰቦች ይኬዳል የተባለበት ቦታ ሁሉ አይኬድምና ራሳችሁን እንድትጠብቁ ስል ይህንን ቪዲዮ በዚሁ ልዘጋ ነው። ከዛ በፊት ግን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ቀመጥ። በዛ ላይ ደግሞ እይታ እያገኘን አይደለም ብዬም ከዚህም በፊት በተደጋጋሚ የምናገረው ውድ ቤተሰቦቻችን የእውነት የድካሜ ልፋታችንን ውጤት ያህል እንኳን እያገኘን አይደለም። እንኳን አይደለም አሁን ወደፊት ከዚህ በፊት እንደነበሩት አይደለም። ከትላንት ወዲያ ነበሩት ላይ አዲስ ነገር አናይም። ያው ነው እይታው፣ ግን ያው ሞራል ይገላል። ውድ ቤተሰቦቻችን ድካም ነው፣ ልፋት ነው። እያያችሁት ነው። ከስንቱ ሰው ጋር ሰጣ ገባለሁ፣ ግጭት አለው፣ ጫካ ወንዝ ለወንዝ ሮጠን ነው እና የምንመጣው ለእናንተ መማማሪያ እስከሆነ ድረስ እናንተም ደግሞ ከኛ ድጋፍ እንድትሆኑ ስል ጠይቃለሁ። ያው ያላችሁኝን ሀሳብ አስተያየት ሰምቻለሁ። ሰዓት ቀደም ይደረግ ተብሏል። ያው የሚለቀቅበትን ሰዓት ወደኋላ ጎተት አድርገን ለእናንተ ለውድ ተመልካቾቻችን በቅርቡ ፕሮግራም አስተካክለን የምንለቅ ይሆናል። ውድ ቤተሰቦቼ እንግዲህ እንዳልኳችሁ ራሳችሁን እንድትጠብቁና እንድትጠነቀቁ ነውና ይህንን ነገር የምናደርገው ተጠንቀቁ፣ ራሳችሁን እወቁበት እላለሁ። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት በድጋሚ ኮሜንት ሴክሽን ላይ ቀመጥልን። ምክንያቱም እናንተ ሼር ካደረጋችሁት ለወዳጃችሁ፣ ለዘመድ፣ ለጓደኛ፣ ለቤተሰብ በአጠቃላይ ለእኔ ለምትሉት ሰው ሼር ካደረጋችሁት ይህንን ነገር ሁሉም ይማርበታል፣ እይታም ይኖረዋል። እኛም ሁሉም እየተማረበት ነውና አዲስ ቪዲዮ እንስራላችሁ ብለን ሞራል ይኖረናልና ውድ ቤተሰቦቼ ይህንን ትብብራችሁን እንግዲህ ከእናንተ እንጠብቃለን። ካሜራማናችን የሚለን ነገር ካለ ይበለንና ከዛ ቪዲዮአችንን በዚህ እንጨርሳለን። በጣም የዛሬ ውሏችን እንግዲህ ትንሽ የሚያስገርምና ትንሽ ወጣ ያለ ነገር ነበረ። በአንድ በኩል ያው ዶክተር እንግዲህ ጥፋቱ እንዳለው ይሁንም ያው እንደራስ ሀሳብ ጥፋቱ እንዳለው ይሁንም ያው ጥፋቱ በህግ ያዝና በህግ ክትትል ውስጥ ቢሆንም በአንድ በኩል የሰራው ነገር በጣም የሚገርም ነገር በጣም እኔ ከዚህ በፊት እኔ እንደዚህ አይነት ማለት የግንኙነት አላስብ ግንኙነት ባለታሪካችንም እንዲያደርጉ ነገራናት ካሜራ በስተጀርባው እንዳወራናት ግን እዚህ ግንኙነት ሲያደርጉ ያው እሱ ያው ስፔሻሊስት ያደረገው በማህፀን ሕክምና ላይ ነው። እንዴት መጥቶለት ሀሳቡ እንዴት እንደሆነ ባሪያ ትንሽ ጥናት የሚፈልግ ሳይሆን ሰፋ ያለ ጥናት እንደሚፈልግ ነው ያው የምገምተው። ያው ሕክምና እንትኑ ባይኖርኝም ማለት ነውና ምንድነው እሱ ያጠፋው የሰራው ነገር ትልቅ ኖሮ ሳለ ግን ከስተመርን ወይም ደግሞ ደንበኛ ታካሚ ፍቃድና የማይፈልገው ነገር አውጥቶ ለክስ ምናምን ምክንያቱም አልፈልግም ስላልፈለገችው ማለት ነው የማይፈልገው ነገር እሷ የማትፈልገው ነገር የሚያደርገውና በዚህ እንግዲህ ብዙ ዶክተሮች ይህንን ጉዳይ እንደሚከታተሉ ታምናለሁ። ያው ማንኛውም ዶክተር የታማሚ ፍቃድ ጠይቆ ምንም ነገር ቢያደርግ ጥሩ ነው እላለሁ። እውነት ነው። ያለ ፍቃድ መሆኑ እንጂ እየሰራ ያለው ነገር በጣም መልካም የሚባል ነው። መውለድ የማይችሉ እህቶቻችንን ስንቱ ትዳሩን በትኗል፣ ስንቱ ቤተሰቡን በትኗል እና ትክክለኛ ስራ ነበር። ግን ያው ፍቃድ አለመጠየቁ፣ ሁለተኛ ነገር ደግሞ ህፃናትን ለሌሎች እናቶች መሸጥም ያው ወንጀል ነው። ስለዚህ ይህን ዶክተር በሁለት ወንጀሎች እንግዲህ ዛሬ ወደ ህግ ወስደነዋል። ህግ የሚለውን ደግሞ በእናንተ ጥያቄ መሰረት ተከታትለ አሳውቀን የምትሉኝ ከሆነ ሀሳብ መስጫው ላይ ንገሩኝ። ተከታትዬ ለእናንተ ለውድ ቤተሰቦች የማሳይ ነው የሚሆነው። አሁንም አብሮነታችሁ ሳይለየን እስካሁን ስለቆየን አክብራችሁና ፈቅዳችሁ ስለምትሆን ክብረት ይስጥልን። ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ሴክሽን ላይ ቀጣይ በአዲስ ታሪክና
በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ።